ባሪያዎች ናቸው፣ የአላህ መልእክተኞች ናቸው። አንድ ሰው ለምሳሌ ጅብሪልን መጥቶ ጅብሪል ሆይ መንገዴን ላንተ አደራ ሰጥቻለሁ ጠብቀኝ ቢለው ነቢያት ሁሉ ይዘውት ከመጡት እስልምና ወጥቷል። በዚህ እምነቱ ከሞተ ዘላለም ዓለሙን ከጀሃነም ያወጣል። ለምን? ትክክለኛው አባባል ምንድን ነው? አላህ ሆይ የጅብሪል ጌታ የሆንከው ሆይ፣ የነቢዩ ሙሐመድ ጌታ የሆንከው ሆይ፣ የነቢዩ ዒሳ ጌታ የሆንከው ሆይ የኔንም የልጆቼንም መንገድ አደራ ሰጥቻለሁ። ይሄ ተውሂድ ይባላል። ይሄን ያፈረሰ ሰው የአላህን ስልጣን አንስቶ በአላህ ላይ ብቻ ልንመካ ሲገባ አላህን ትቶ በፍጡራን የተመካ አንድ በሉ። ለአላህ ብቻ መሰገድ ሲገባው ለፍጡራን የሰገደ። ምሳሌ አገራችን ላይ ሰዎች ለቀብር ይሰግዳሉ። በተግባር በሰውነታቸው ማይካድ በቪዲዮ ማስረጃ ያለ ማለት ነው። ሰዎች መጥተው ምን ይላሉ? ሽርክ በቀልብ ውስጥ ያለ ነው ይላሉ። ውሸት። እኛ በቀልብ ውስጥ ስላለ ወሬ ያላወራንም። ዛሬ ትምህርታችን ላይ እንደምታዩት በድምፅ ማስረጃ በፎቶ እያንዳንዷ የአላህ መብት ተቆርሳ መሻኢኾች ትልልቅ ሰዎች ለሚባሉ ለሞቱም ሆነ በሕይወት ላሉ ተቆርሶ ሲሰጣቸው የምናይበት ነው። ይሄ ደግሞ ክህደት ስለሆነ የሙስሊሙ ማህበረሰብ ይጠነቀቅና ነፍሱን ከእሳት ያድን ዘንድ በአላህ ፍቃድ መልስ ይሰጣል። አላህን እለምነዋለሁ ኢኽላስ እንዲሰጣል። ኢኽላስ ማለት ምንናገረውን በልባችን የቋጠርነውን የእሱን ፊት ብቻና ብቻ ፈልገን አላህ እንዲያደርግልን፣ ከዛ ውጭ ትርፉ ልፋት ነውና ማለት ነው። ኸይር። ስለዚህ ተውሂድ ግልጽ ሆነ፣ አላህን በብቸኝነት ማምለክ እንደሆነ። ሽርክ ግልጽ ሆነ፣ በአላህ ላይ ሌሎች ባላንጣዎችን አብሮ ማምለክ እንደሆነ። ሸሪካ የተባለው አላህን ሙሉ ለሙሉ መተው ሳይሆን አላህንም እያመለኩ ከአላህ ውጭ ነቢዩ ሙሐመድን ማምለክ። ለምሳሌ አሁን ግን ጥያቄ ይነሳል። አምልኮ ምንድን ነው? አምልኮ ምን ማለት እንደሆነ ካልተገለጸ ከአላህ ውጭ አለ የሚያመልከውም ሰው አላህን እያመለኩ ነው ሊል ይችላል። አምልኮ ማለት በልብ የሚቋጠርም ይሁን በምላስ የሚነገርም ይሁን በሰውነት የሚተገበርም ይሁን ለአላሁ ስብሓነሁ ወተዓላ ብቻና ብቻ የሚሰጠው ስልጣን ምን ይባላል? አምልኮ ይባላል። ምን አልኩኝ? በቀልብ ውስጥ የሚቋጠር በምላስ የሚነገር በሰውነት የሚተገበር ማስረጃ። ለምሳሌ መመካት በምን ውስጥ የሚሰራ አምልኮ ነው? በልብ ውስጥ የሚሰራ አምልኮ ነው። ስግደት በምን የሚሰራ አምልኮ ነው? አዛኑ ፋቲሃም ማንበቡ በምላስ ይገኛል፣ በቀልብ ውስጥ ይቋጠራል። በሰውነታችን ደግሞ ተክቢር አለ፣ ቅያም አለ፣ ሩኩ አለ፣ ሱጁድ አለ፣ በሰውነት ይተገበራል። ግልጽ ነው አይደለ? ስለዚህ የዚሁ ተገላቢጦሽ አንደኛ ሰውየው ልብ ውስጥ ሌላ ቆሻሻ እምነት ከያዘ፣ ለምሳሌ ሸሆቹ እኮ ካሉበት ሆነው ያዩኛል፣ እሳቸው የልቤን ያውቁብኛል፣ እሱ ነው መርማሪ የልብን ፈታሹ ይላሉ የቃጥባሬ አምላኪዎች። የአላህ አምላኪዎች ሳይሆኑ የቃጥባሬ አምላኪዎች እሱ እኮ ነው የልባችንን ቢመረምረው። ማንን? የቃጥባሬው ሼኽን ይላሉ። ይሄ ከእስልምና ያስወጣል። ኑር ሁሴን የሚባል ቀብር አለ። የት? ባሌ አናጂና ድሬ የሚባል ቦታ ኦሮሚያ ውስጥ ሰዎች ሄደው ኑር ሁሴን ለተባለው ግለሰብ ሱጁድ ያደርጉለታል። ይሄ ደግሞ ምንድን ነው? በሰውነት የተገኘ ሽርክ ነው፣ በአካል የሚሰራ። አላህ ምን ብሎ ሲያበቃ ወሚን አያቲሂ ከተአምሮቹ ከአንቀጾቹ ውስጥ እኮ ነው። ከማን? ከአላህ ተአምሮች ውስጥ አለይሉ ወነሃር ሌሊትና ቀን፣ ወሸምሱ ወልቀመር ፀሐይና ጨረቃ፣ ላ ተስጁዱ እንዳትሰግዱ፣ ልሸምሲ ለፀሐይ፣ ወላ ልልቀመር ለጨረቃም ቢሆን፣ ወስጁዱ ስገዱ በብቸኝነት፣ ሊላህ ለአላህ ብቻ፣ ኢንኩንቱም ኢያሁ ተዕቡዱን እሱም ብቻ እውነት የምትገዙ የምታመልኩ ከሆነ ለአላህ ብቻ ስገዱ ይላል። ዛሬ በጣም ተቆጥቻለሁ። ያስቆጣኝም ሰዎች
እስልምና ላይ ነን ብለው የእስላም ጠበቃ ነን ብለው ሽርክን አዲስ ትርጉም ሰጥተው የሚሸፋፍኑት ሰዎች አሉ። አሲያ ትባላለች። አላህ ይምራት። ዱዓ እናድርግላት። አላህ ይምራት። እምባዋን ስላፈሰሰች ሴት ነኝ ብላ ስለወጣች ሰዎች ሊሸወዱላት አይገባም። ምን አለች መሰላችሁ? በማስረጃ ነው። በአላህ ስም ያላህ ባሪያዎች ሆይ ከልብ ስሙ። ምን ትላለች? ሽርክ ቀልብ ላይ ያለ ነገር ነው ትላለች። ሙባረክ አውጣና ክፈትልኝ። በማስረጃ መሆን ስላለበት ዝቅ አድርጎ ሲናገር አልወድም። ያም ብቻ ነው እንጂ ሌላ ሁሉም እየገባ መልእክት የሚያስተላልፋል፣ ዳዕዋም ያደርጋል። ይሄ ብቻ ነው። እናንተም ላ ኢላሀ ኢለላህ ወንድሞቼ ናችሁ። አብሽሩ። አየ አፉበልም ብያለ በጀማሽ አፉበል አንደው ዛሬ ሆኖ ኡስታዝም እያሉ ሾዎቹም እያሉ አንድ ቀን እንደው ትንሽ ቪዲዮ ረጅም እንደው ወይዘሪት አሲያት ቤት ጀግናችን ቤት ነው ወንድም ላይ የሚወርደው ዱላ የተወሰነ እንኳን እንቀንስለት። ማስተላለፍ የሚፈልገውን ትምህርት ማስተላለፍ ይችላል። ግን አንዱን ዝቅ አድርጎ እሱንም የገባሁት ደግሞ ገባ መልእክት የሚያስተላልፋል፣ ዳዕዋም ያደርጋል። ይህ ብቻ ነው። እናንተም ላ ኢላሀ ኢለላህ ወንድሞቼ ናችሁ። አብሽሩ። አየ አፉበልም ብያለ በጀማሽ አፉበል አንደው ዛሬ ሆኖ ኡስታዝም እያሉ ሾዎቹም እያሉ አንድ ቀን እንደው አላፍረው። የማልፈራው ለምንድን ነው? የሰማይ የምድር ባለቤት ነው ንጉሱ። ማን ላት ሰው ናት። ብዙ ጊዜ እንደዚህ አይነት ሰው በሁለት በኩል የሚደበደበው እንደዛ ነው እየተደበደብኩ ያለሁት። ወላሂ ወሰዱት ኡስታዝ። ያው ለኡስታዞች አንዳንድ ነገሮች ስሰራ ይመጡና አንቺ ለውሃብይ ከነዚህ ከውሃብዮች ራቂ ተብለሽ ኮሜንት ላይ ደብደብ ያደርጉኛል ማለት ነው። የሆነ ነገር ለሆነ ነገር ሳረግ አንቺ አህባሽ የአህባሽ እኔ ሙስሊም ነኝ። ላኢላሀ ኢለላህ ያለ በሙሉ ዓለም ላይ ያለ ወንድሞቼ እህቶቼ ናቸው። ይህን ሁሌም ማረገው ማስቀምጠው መፈክሬ ነው። አላህ ፊት ስቆምም በሁለቱም በኩል የምደበድቡኝ ምስክር ሁሉልኝ ነው። ለማረገው ነገር አልሐምዱሊላህ አልፈራም፣ አላፍርም። የማልፈራው ለምንድን ነው? የሰማይ የምድር ባለቤት ነው ንጉሱ። ማንም ንጉስ ለማንም አይደለም። ሰውን አከብራለሁ አቅሜ የቻለውን ያህል። ወላሂ ብዙ ነገር የሚሉኝን ሰዎች ራሱ መልስ አልሰጥም። ለምንድን ነው? እኔ እዚህ ጋር ስለ እኔ ማንነት ልናገር አልመጣሁኝም ኡስታዝ። እና ቅድ አሁን ያሉት ምንድን ነው? በሁለቱም በኩል ነው የምመታው። አልሐምዱሊላህ ለሁል ሐምዱ ሽኩር። እንኳንም አንድ ጎራ አልሰጡኝ ማለት ነው። እና ያም ኸይር ነው ብዬ ነው ማስበው። ወላሁ አለም። ኸይር ካልሆነም ወደ ኸይሩ ያስጠጋኝ። ሙዓዝ እናንተም ኤኒታይም እኔ ቤቴ ለሁሉም ነው ክፍት። ለሌላው ክፍት እንደሆነው ለእናንተ ክፍት የማይሆንበት ምንም ምክንያት የለም። ግን ምንድን ነው እኔ ቤቴ ውስጥ ሁሌ የምለው አንድ ሰው መልእክትን ሲያስተላልፍ ወይ ሲናገር አንድን የሚያወርድ ንግግር፣ ሌላውን ወንድሙን የሚያወርድ ንግግር አትናገሩ ብቻ ነው። ይሄ ብቻ ነው እኔ የምፈልገው ማለት ነው እንጂ ላኢላሀ ኢለላህ ያለ ወንድሞቼንማ ኡስታዝ እንግዲህ በጣም ስሜታችን ነው። ዱላውንም እኛም ስለምናውቀው ነው። በቃ ኸይር አላገኘኸውም መሰለኝ። እኔ ሰምቼዋለሁ። ሽርክ ቀልብ ላይ ያለ ነገር ነው ብላለች። ጽፌዋለሁ። እገሌ የሽርክ ሰው ነው ይላሉ ብላለች። አዎ የሽርክ ሰው የሆነ የሽርክ ሰው ነው። ያልሆነን የሽርክ ሰው ያልሆነን የሽርክ ሰው ያልነውን እስቲ አንድ በማስረጃ ትንገረን። አንድ ሰው ስተት ሲናገር ካየህ ታርመዋለህ አይደለ ያለች። ወላሂ በአላህ ይሁንብሽና አንቺ አሁን ሰዎች ሲታርሙ አይደለ ጸብሽ መጀመሪያ ለሀያት መልስ ሲሰጥ
እነዛ ይሄ አንቺ መሻይኾች ምትይላቸው ሰዎች ጫት እየቃሙ በአደባባይ ቲክቶክ ላይ የለቀቁትን ቪዲዮ መልስ ሲሰጥበት አይደል የምትናደጂው? ባላህ ፍቃድ ዛሬ አንቺ እንዳልሽው እንዳልሆነ ሽርክ ቀልብ ላይ ያለ ነገር ነው ያልሽው እንዳልሆነ በማስረጃ እናያለን። የመጀመሪያ ነጥቤ ኢማን ማለት 5 ነጥቦችን ይይዛል። አንደኛ በቀልብ ውስጥ ይቋጠራል። አግኝተዋል? አዎ፣ ክፈተው። ቦታ ላይ አውርዶና ቆሻሻ ንግግር መናገር አላሁ ረቡል ዒዛ አይወደውም እና ከሚጠላው ነገር ደግሞ ሁላችንን የሚያርቀን የሚወደውን ነገር ያስወድደን። ምክንያቱም ኃይልም ቁዋም የለንም። ሶላት አዛን ሲባል ሐያ አለ ሶላ ሲባል ለምንድን ነው ለሐውለ ወላ ቁወተ ኢላ ቢላህ የምንለው? ሐያ አለ ሶላ ሲባል እኮ ተነስተን ያን ሶላት ለመቆም ኃይልም ቁዋ የለም በአላህ ቢሆን እንጂ እኮ ነው አይደለም? ሐያ አለል ፈላህ ለመዳን ስንጠራ ለሐውለ ወላ ቁወተ ኢላ ቢላህ ለምንድን ነው የምንለው? ተነስተን እኮ ወደ መዳን መሄድ እንችላለን። ያንንም ለመተግበር ኃይልም ቁዋም የለም ከአላህ ስብሓንሁ ወተዓላ ቢሆን እንጂ። ይህንን ደግሞ ተረስቷል። አሁን ሁሉን ነገር እኔ ማድረግ እችላለሁ፣ እኔ መናገር እችላለሁ፣ መስራት እችላለሁ። ይሄ ሰው የሽርክ ሰው ነው፣ ይሄ ሰው ሐስቡን አላህ። እንግዲህ ሽርክ ቀልብ ላይ ያለ ነገር ነው አይደለም? አንድ ሰው አንድን ነገር ሲናገር ስህተት ካየ ያንን ታርመዋለህ። ከዛ በተረፈ ግን እኔ ማንም ሰው ላይ ታፔላ ለመለፍጠፍ አልችልም። ሱረቱል ፈትህ የወረደው መጨረሻ ሽርክ ቀልብ ላይ ያለ ነገር የሚለው ነው። በቃ ይበቃኛል። ይሄንን ነው የፈለግኩት። አሁን ታልቅስ፣ በአደባባይ ወጣ ሌሊት ተነስታ ታልቅስ። ምክንያቱም ነቢዩ ሙሐመድን እንኳን ሰለላሁ ዐለይሂ ወሰለም አላህ ሙናፊቆችን አስመልክቶ ንፍቅና ማለት እንግዲህ ከላይ አምኛለሁ ብሎ ከውስጥ ማመፅ ነው፣ ከውስጥ መካድ ነው። አላህ ይጠብቀንና አላህ ምን አላቸው? ላ ተዕለሙሁም አንተ እኮ አታውቃቸውም አላቸው። ነህኑ ነዕለሙሁም እኛንን የምናውቃቸው አላቸው። ውስጥ አዋቂ ማን ብቻ ስለሆነ አላህ ዛሬ ይሄው በማስረጃ እነግራታለሁ። እንደ ዕድሜዋ ትሆን ዘንድ እውነት እንደ ሴትነቷ ሙስሊም ነኝ የምትል ከሆነ አንድ ሰው 2 ጎራ ይዞ አይቀጥልም። አሁን ጎራው ተለይቷል። የተውሂድና የሽርክ ጎራ ተብሎ ተለይቷል። አንድ አላህን ብቻ እናምልክ። የኛ ላይሞት ምን ማለት ነው? ትርጉሙ አላህ ሕያው ነው መቼም የማይሞት አለ። እኛ ከነቢዩ ሙሐመድ ጋር ሰለላሁ ዐለይሂ ወሰለም የአምልኮ ግንኙነት የለንም። የመልእክተኝነትና የነቢይነት ግንኙነት ብቻ ነው ያለን። ዛሬ እነዚህ ሰዎች መጡ። ነቢዩ ሆይ እንዲህ አድርጉልን፣ ነቢይ መዲና እንድንመጣ እርሶ ራስዎት ፍቀዱልን። እሳቸው እኮ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መካ መሄድ ሲፈልጉ ሙሽሪኮች ይዘው አስቆሟቸው። አጋሪያን መንገድ ላይ አስቆመው መለሷቸው ወደ መዲና። መሄድ አትችልም ብለው ለምን ራሳቸው አልሄዱ? ምክንያቱም አልአምሩ ኩሉሁ ሊላህ፣ ጉዳዩ በጠቅላላ ትዕዛዙ በጠቅላላ ውሳኔ ኃይል በጠቅላላ እኮ የአላህ እንጂ የማንም አይደለም። ይሄ እስልምና ነው። ከዛ ውጭ ነሷራዎች ዒሳን ታዲያ ምን ሰሩ? ነቢዩ ሙሐመድ ላይ የሚደረገው ማንቃወም ከሆነ ለምንድን ነው ነሷራዎች የሚሰሩት የምንቃወመው? ስለዚህ አሲያ ይዛ የመጣችው የመጨረሻ የአመፀኞችን ሙርጂአ የሚባሉትን ሰዎች እምነት ነው ይዛ የመጣችው። ሽርክ በቀልብ ነው አለች። ልክ ኢማን በቀልብ ነው ብለው እንደሚያምኑት ሰዎች ማለት ነው። ሽርክ ይኸው ዛሬ ማነብልሽ አገራችንም ላይ የምናውቀው በተጨባጭ መሬት ላይ የሚሄድ ነው። እጀምራለሁ። አምልኮ ማለት ምን ማለት ነው? አንደኛ ነጥቤ እሱ ምንድን ነው? አላሁ ስብሓነሁ ወተዓላ የሚወደውን ከንግግርም ይሁን በቀልብ ውስጥ የሚቋጠርም ይሁን በሰውነት የሚተገበርንም ይሁን መፈጸም ያላህን ውዴታ ፈልጎ ምን ይባላል? አምልኮ ይባላል። ሁለተኛ ነጥቤ ሸሃደተይን ማለት ምን ማለት ነው? አንድ ሰው ወደ እስልምና የሚገባበት አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ የሚለው ቃል ትርጉሙ ምን ማለት ነው? አሽሀዱ እመሰክራለሁ። ምን አይነት ምስክርነት? አላ ኢላሃ ኢላላህ ከአላህ በስተቀር በሐቅ የሚመለክ አምላክ የለም።
ስለዚህ ከአላህ ውጭ በሚመለኩት በጠቅላላ መካድ፣ ለአላህ ብቻ ማጽደቅ። ስለዚህ ላኢላሃ ኢለላህ ይህንን ያዘ። ሁለተኛ ወአሽሃዱ አሁንም እመሰክራለሁ አነ ሙሐመደን ሙሐመድ የተባሉት ግለሰብ እኮ አብዱሁ የአላህ ውድ ባሪያው ናቸው። እማይመለኩ አብዱን ላዩዕበድ ባሪያ ናቸው ማይመለኩ። ወረሱሉህ መልእክተኛው ናቸው ላዩከዘብ ማይስተባበሉ። ይሄ ነው። ስለዚህ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ያለ ደረጃቸው ከፍ ያደረጋቸው ሰው በአላህ ላይ ክህደትን ፈጽመዋል። እሳቸውን በደረጃቸው ላይ ያስቀመጣቸው የእሳቸው ወዳጅ የእሳቸው ተከታይ ነው። ነቢዩን እንወዳለን በሚል ስም ሚሰሩትን ዛሬ በአላህ ፍቃድ በማስረጃ እናመጣለን ማለት ነው። ሶስተኛ ነጥቤ አላህ ስንት ነው? መልሱልኝ። ቲክቶክ ላይ እኔ አላቅም። ይሄ ስንት ሰው አለ ምናምን የሚሉትን ሙቤ እና እዚህ ስንት ሰው እንዳለ ንገረኝ። 1300 ሰው አለ። እነዚህን ወንድሞች ጠቅላላ እህቶች ጠቅላላ ባላችሁበት ቃል ምጠይቀው ምንድን ነው? ኮሜንት ላይ መጻፍ ትችላላችሁ። አላህ ስንት ነው? ሁሉም አንዳንድ እየጻፈ ነው። አክረመኩሙላህ 3 ነው የሚል ቢል ምን ትላላችሁ? አዑዙ ቢላህ አይደል? አዑዙ ቢላህ እና አዑዙ ቢላህ። እሺ ሙቤ ቪዲዮ ቁጥር 1 ክፈትልኝ። እሺ ሙስሊም ነኝ ብሎ ኮፍያ ለብሶ ኦኬ አንድ ነበር እና ሸሚያቀሩ ከማክሰኞ ወስደሁን እኔ ሸህ ነኝ ነው። ሰኞ ግን ከኔ ጀምሮ ደረስ አሊፍህን እትፍ ብለህ አንተ መሐመድ ብለህ ግራና ቀኝ ተሳስቶ ደረሳው እዛ ዲቦ የለበሰው መጥቶ ኔትወርክ ውስጥ እንዳይገባ አንደኛም የሀገሩን ስነ ስርዓት እንዲማር ነው። አሊፉ እንዳይቆሙበት አሊፍህን እትፍ ብለህ አንተ መሐመድ ብለህ እነሸህ ትለኛለህ። ከማክሰኞ ወስደሁን እነሸህ ትለኛለህ። ሰኞ ግን የሀገራችን ቀን ነው። የዛን ሰዓት ጀርባ ያንበቡት የብለህ ደራሲ አሉና መጨረሻ ላይ አንድ ነፋሃት አላሉ የሚለውን ትዋሉ። ስሙ እንግዲህ ጫት ቅመው ነው ተሰብስበዋል። አንድ ነፈኻት አለ ይላሉ። ነፈኻት ማለት ጥሪ ማለት ነው። እንደ ጡሩምባ ጥሪ የሆነ ቃል እሰማለሁ እያሉ ነው። ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሞት በኋላ ጅብሪል እዚህ ምድር ላይ ይወርዳል አይወርድም ብላችሁ ጻፉልኝ። እየተማመን እንሂድ። ከነቢዩ ሞት በኋላ አይወርድም። ወይ ተቋርጧል? አልተቋረጠም? ተቋርጧል። ቀጥል። አሁን አንድ ነፈኻት አለ ብሎ ነው። ቀጥለው ሲሷላችሁ ተብለናል። እንደውም መለስ አድርጎ ሙቤ አሊፍህን እትፍ ብለህ አንተ መሐመድ ብለህ እነሸህ ትለኛለህ። ከማክሰኞ ወስደሁን እነሸህ ትለኛለህ። ሰኞ ግን የሀገራችን ቀን ነው። የአላህ ባሪያዎች ሰምታችኋል። አንድ ነፈኻት አለ፣ አንድ ጥሪ አለ። አላህ ያርገው የሚለውን እተወዋለሁ አሉ። አላህ ያርገው የሚለውን ምን አደርገዋለሁ? እተወዋለሁ፣ አርጌዋለሁ እላለሁ አለ። ያለበት ደግሞ ምክንያቱን እራሱን የጠቀሰውን አይደለውም። ምን አለ? ይሄ የሰው ሰይጣን ዋሪሶች ነን፣ ወራሾች ነን። አላህን የሚወርሰው አለ የለም። ሲሶ ተሰጥቶናል አለ። ሲሶ ማለት ምን ማለት ነው? 1/3 ተሰጥቶናል። አስተግፊሩላህ አልዓዚም። ደግማ አሰማቸው። መልሰ ደግሞ ይስሙ። አንድ ነፋሃት አላሉ አላህ ያርገው የሚለውን ትዋሉ
ተሰኞ ስተውዲ ነሽ እናንተ ደረሳናችሁ ብያላለሁ። ሲሷላችሁ ተብለናል። አላህ ያርገው የሚለው መርቀንትን ነፍሃት ይመጣል አርገዋለሁ። ይኸው መርቀንስል ይላል። አሁን እኛ የምንፈልገው ምንድን ነው? እናሲያ የሚከራከሩለት ጫት መሻይኾቻችን አባቶቻችን የሚሏቸው ይሄ ሰውዬ የኔ አባት ቢሆን እክደዋለሁ። የስጋ አባቴ ሊሆን ይችላል። በእምነት ግን ግንኙነት የለንም። ልብ በሉ። ምክንያቱም ከኢማን ስራ ሁሉ በላጭ ለአላህ ብሎ መውደድ ለአላህ ብሎ መጥላት ነው። እናት ይህን ቪዲዮ የታገኘሁት መሰላችሁ? እኔ አይደለሁም ጓዳቸው ውስጥ የገባሁት። ይህን ክህደት አህባሾች ኢማን ብለው በቲክቶክ ይለቁታል። የሀድራ ወሬ አይገባችሁም ይሉናል። ይሄ ሰይጣን ወሬ እንጂ ምን የሀድራ ወሬ ነው? ሲሶ ተሰጥተናል የሚል አሲያ አሁን ተረዳሽ? ሽርክ ማለት በቀልብ እንዳልሆነ ይሄው በተግባር መሬት ላይ እግር አውጥቶ የሚሄድ ክህደት እንደሆነ ተረዳሽ ወይ? አልቅሽ ለነፍስሽ። ሁለተኛ አልጨረስኩም። አበልቃሲም ማን ነው? እኛ ሙስሊሞች የምናውቀው አበልቃሲም ማን ነው? መልሱልኝ እስቲ ኮሜንት ላይ። አበልቃሲም ሲባል እኛ ሙስሊሞች የምናውቀው ማን ነው? ጻፉ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም። ሁሉም ጽፏል። ነቢዩ እየጻፉ ነው። እኛ እውነተኛ ሙስሊሞች የምናውቀው አበልቃሲም ሲባል ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ነው አይደለ? ሰይጣናዊ መንገድ የሚል ቴሌግራሜ ላይ የለቀኩት ሙሃደራ አለ። ግቡና ስሙ። ያላህ ባሪያዎች፣ አህባሾች የመሻይኾቻችን የአባቶች ሙሐመድ ላይ ወአላ አሊ ሙሐመድ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቤተሰቦችም ላይ ከማባረክተ እንደባረከው ሁሉ አላ ኢብራሂም በኢብራሂም ላይ ወአላ አሊ ኢብራሂም በኢብራሂም ቤተሰቦችም ላይ ኢነከ አንተ እኮ ሐሚዱን ምስጉነ መጂዱን የላክ ጌታ ነህ። አሁን ቀጥታ ወደ ምን ልንገባ ነው? ወደ ክህደት ስንኞቻቸው ልንገባ ነው። አላህ ይጠብቀንና ከክህደት። እኛ ሀገር ላይ ግን ሰዎች መጡና ምን አሉ? እኛ የኢትዮጵያዊ ዘይቤ አለን፣ የራሳችንን ሰለዋት እናወጣለን አሉ። እንዴት ብላችሁ ሲባሉ አላህ ይጠብቀንና ይሁ እንግዲህ ላነብላችሁ ነው። ገጽ 39 ላይ ምን አሉ? አላሁመ ሰሊ አላ ሙሐመዴ መገን ነቢይ የሁሉ ቀላቢ አሉ። ይሄ ከእስልምና ያስወጣል። ይሄ ከእስልምና ያስወጣል። እዩ አላሁመ ሰሊ አላ ሙሐመድ። እዚህ ድረስ ችግር አለ? የለም። እኛም አላሁመ ሰሊ አላ ሙሐመድ ብለን ነበር። ቀላቢው ማን ነው? ተቀላቢው ማን ነው? ቀላቢው አላህ ነው። ተቀላቢው ነቢዩ ሙሐመድ ናቸው። እኛ ነን። ገለበጡና የኛ ሀገሮቹ ምን አሉ? መገነቢ የነቢዩ ነገር ይገርማል። የሁሉ ቀላቢ ሁሉም የሚያበሉ የሚያጠጡት እኮ እርሶ ኖት አሏቸው። ኢና ሊላሂ ወኢና ኢለይሂ ራጂዑን። የአላህን መብት ቆርሶ ለነቢዩ መስጠት ማለት ይሄ ነው። ሽርክ ማለት ይሄ ነው። ክህደት ማለት ይሄ ነው። ቀጠሉ። አሁንም ለካም አንቱ ነው ያ ነቢይ። ለካ እስከ ዛሬ አላቅም ነበር። ለካም አንቱ ነው ያ ነቢይ። ለመላውም ኸልቅ ቀላቢ፣ ለወፉም ለሰውም በባህር ላለውም በምድር ላለውም ለጂኑም የሚያበሉ የሚያጠጡት እኮ እርሶ ኖት። ታዲያ እሳቸው ለምንድን ነው ተርበው ሆዳቸው ላይ ድንጋይ ያሰሩት? አላሁ አክበር። ይሄንን ክህደት ነው እንግዲህ የመሻኢኾቻችን መንገድ ሚሉን። እንዲህ አይነት ሼክ የለንም እኛ። የአባቶቻችን መንገድ ይሉናል። እንዲህ አይነት አባት የለንም። የስጋ አባታችን ሊሆን ይችላል እንዲህ ሽርክ ላይ የወደቀው። በእምነት የምንከተለው እኛ የጥንት የጠዋቶቹን ተከተሏቸው የተባልነው ማንን ነው? ሶሃባዎችን። አላህ ምን አለ? ወሳቢቁነ አልአወሉነ ሚነ አልሙሃጂሪነ ወልአንሷር ወለዚነ ተበዑሁም ቢኢሕሳን ረዲየላሁ አንሁም ወረዱ አንህ። ወሳቢቁን ቀደምቶቹ፣ አልአወሉን የመጀመሪያዎቹ፣ ሚነ አልሙሃጂሪን ከስደተኛዎቹ፣ ወልአንሷር ከመዲና ሰዎች፣ ወለዚነ ተበዑሁም ቢኢሕሳን ኢላ የውም ሰዓ እስከ ቅያማ ድረስ የሚመጡት ሶሃባዎችን ሙሃጅርና አንሷሮችን በበጎ በኢማን በእምነት
በተውሂድ በሱና የተከተሏቸው። አሁን የቃጥባሪዎችን ክህደት ላነሳላችሁ ነው። አሁን ጥያቄ እጠይቃለሁ። ምን አይነት ጥያቄ? አደም ሲፈጠር አለይሂ ሰላም ቦታው ላይ የነበረ ሌላ ሰው አለ ወይ? መልሱልኝ፣ መልሱልኝ። አደም አለይሂ ሰላም ሲፈጠር ቦታው ላይ የነበረ ሌላ ሰው አለ ወይ? ሁሉም የለም እያሉ ላ እየጻፉ ነው። እርግጠኛ ነን አይደል? አንጠራጠርም። ከዚህ ውጭ ያለን ነገር ይዞ የመጣ ሰው ኢማንም በክህደት ሊሸፍን የመጣ ሰው ነው አይደለም? ነው ነው። አደምን ማን ነው የፈጠረው? አሁን እዚህ ጋር ደግሞ እንስማማ። አላህ በዛው ትልቅ የአህባሾችን ሹብሃ ስለምንመጣ አደምን ማን ነው የፈጠረው? አላህ። አክረመኩሙላህ አላህ ነው፣ ሌላ አይደለም። አሁን ቀስ ብዬ አነብላችኋለሁ የቃጥባሬ አምላኪዎች ምን እንደሚሉ። እነ ሙዓዝ ኮፍያቸው የሚለብሱላቸው ምን የሚሉላቸው፣ ሌሎች መንዙማ ባዮች ደግሞ ቸገረኝ ብለህ አታውራ ወሬ፣ ጓዝህን ይዘህ ግባ ቃጥባሬ የሚሉላቸው ማለት ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን ነበር ያሉት? ሪዝቃችሁን በሐጅና በኡምራ ፈልጉት፣ ተመላለሱ፣ አላህ ሪዝቅ ይከፍትላችኋል ነበር ያሉት። ዛሬ እኛ ሀገር ላይ ምን እየተባለ ነው? ቸገረኝ ብለህ አታውራ ወሬ፣ ጓዝህን ይዘህ ግባ ቃጥባሬ ይላሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን። የቃጥባሬ አምላኪዎች ውስጥ ኡስሩፍ የሚባል መንዙማ ባይ ነበራቸው። ምን ብሏል? እስካሁንም ድረስ እነ ሙዓዝ እነዚህንና የመሳሰሉ ክህደቶችን ድጋሚ በአዲስ መልክ በአዲስ ቅጂ፣ ቅድም እንደነገርኳችሁ ሰላሚ አላ ገውተል ኢባዲ የማን ነው? ኡስሩፍ የሚባለው ሰው ነው። ይሄኛው ደግሞ በጣም አስደንጋጭ ነው። አሁን ማነብላችሁ ምን ይላሉ? ገጽ 42 ላይ የልቅናውማ አሁን ልፈስረው፣ ያላህ ሹም እኮ ነው ሸልሞ የፈጠረው፣ በፊት የሰራውን ጉድ አሁን ልናገረው፣ የአደም ጭቃ ነው እጁን ያጠቆረው፣ ነበር ያሳመረ ሌሎቹ ሲያቦኩ፣ አቡል ጀበል ግርማ አለው ለመልኩ፣ ያም አይነት እኮ ነው የሚታየው በእግሩ፣ ዋና ረጋጭ ነበር ደባልቆ አፈሩን፣ ጌታዬ ሺሊላ በእጁ ያረገው ሙልኩን፣ አቡል ጀበል ግርማ አለው ለመልኩ ይላሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን። አላሁ አክበር። ቀስ ብዬ ተረጉምላችኋለሁ። ከዚህ በኋላ የሽርክና የተውሂድ መንገዳቸው ተለይቶ እንጓዝ ዘንድ ከዚህ በኋላ ይሉኝታ የለም። ለሽርክ ጠበቃ የሚቆሙ ሰዎችን አንፎሎ አንሰብስክራይብ በማድረግ ወደ ተውሂዷ መንገድ እስኪመለሱ ድረስ ቀጥ ያለው እስልምናችንን የነቢያትን ሁሉ አቋም ይዘን እንጓዛለን። ልድገምላችሁ፣ የልቅናውማ አሁን ልፈስረው። ያላህ ሹም እኮ ነው ሸልሞ የፈጠረው። አላህ ሸልሞ ፈጥሮታል። ማንን? አቡል ጀበል የተባለውን የቃጥባሬዎች የሼክ ኢሳ ልጅ። በፊት የሰራውን ጉድ አሁን ልናገረው። እዚህ ምድር ላይ ከመምጣቱ በፊት እኮ ሌላ የሰራው ጉድ አለ። የአደም ጭቃ ነው እጁን ያጠቆረው። አደም የተፈጠረበት ጭቃ፣ አደም ገና በመፈጠር ላይ እያለ አቡል ጀበል ቀድሞ ቦታው ላይ ኖሮ ጭቃው ተፈናጥሮበትም ይሁን ሲያቦካም ይሁን የአደም ጭቃ እጁን አጥቆሮት እኮ ነው። ማን? የቀቤናውን ወይም የጉራጌውን የሼክ ኢሳ ልጅ ማንን? አቡል ጀበል የተባለውን ግለሰብ ነበር ያሳመረ። ማንን? አደምን ያሳመረ። ሌሎቹ ሲያቦኩ
መላኢካዎች ሲያቦኩ ጭቃውን አደምን አባታችንን የቃጥባሪዎችን አባት የአቡል ጀበልን አባት ፊቱን ቅርጹን ምናምን የሰጠው እኮ ማን ነው እያሉ ነው የአላህ ባሪያዎች ሆይ ይሄ ያላስለቀሰ ምን ያስለቅሳል? ይሄንን መንገድ ነው እና አስያ የመሻይኾቻችን መንገድ የሚሉን አዑዙ ቢላሂ ሚነ ሸይጣን ረጂም ነበር ያሳመረ ሌሎቹ ሲያቦኩ አቡል ጀበል ግርማ አለው ለመልኩ እሱ መልከኛ ነው ማን አቡል ጀበል የማንን መልክ ያሳመረ አደምን በእጁ ቀራረጸ የአላህ እጆች አሉት የሚለውን ላለመቀበል አያችሁ ግፍ ወደ ግፍ ይጥላል አላህ በሁለት እጆቼ የፈጠርኩት ያለውን አደምን አላህ በሁለት እጆቹ አይባልም አንቀበልም ብለው ማንን ተቀበሉ የቃጥባሪዎች ልጅ አቡል ጀበል የአደም ጭቃ እኮ ተፈናጥሮበት ነው እጁ የጠቆረው የሚለውን ተቀበሉ አያህ አይደለ ፈለማ ዛጉ አዛገ አላሁ ቁሉበሁም ልባቸው ሲደርቅ አሸገባቸው የዓለሙ ጌታ አላህ ምን አለ ከቡረ መቅተን ከቡረት ከሊመተን ተኽሩጁ ሚን አፍዋሂሂም ከቡረ ምንኛ ከበደ ምንኛ ገዘፈ ከሊመተን ንግግራቸው ተኽሩጁ የምትወጣው ሚን አፍዋሂሂም ከአፎቻቸው ከቃጥባሪ አምላኪዎች ከአብሬት አምላኪዎች ከኑር ሁሴን አምላኪዎች ከአሊ ጎንደር አምላኪዎች ከቦረናው አምላኪዎች ከአልከሶ አምላኪዎች ከአባድር አምላኪዎች ከነዚህ ሰዎች አፍ የሚወጣው ንግግር እኮ ምንኛ ገዘፈ ኢየቁሉነ ኢላ ከዚባ ውሸትን እንጂ እኮ ሌላ አይናገሩም አደም ሲፈጠር ቦታው ላይ የነበሩት መላእክቶችና ጌታችን አላሁ ስብሓነሁ ወተዓላ ነው አላህ በሁለት እጆቹ እንደፈጠረው ደግሞ በግልጽ ሲናገር ምን አለ ቃለ ያ ኢብሊስ አላህ እኮ አለ አንተ ሰይጣን ሆይ ማ መናዓክ ምን ከለከለህ አንተስጁደ ከመስገድ ሊማ ኸለቅቱ ለፈጠርኩት ቢየደይ በሁለት እጆቼ ለፈጠርኩት አደም ስገድለት ስልህ ከመስገድ ምን ከለከለ አስተክበርተ ኮራህን አም ኩንተ ሚን አልዓሊን ወይንስ ቀድሞውኑ ከትዕቢተኞች ነበርክን አለው ስለዚህ አላህ አደምን በሁለት እጆቹ ነው የፈጠረው ቀጠሉ እዚሁ መንዙማ ላይ አልጨረሱም ያም አይነት እኮ ነው የሚታየው በእግሩ አሉ እግሩ ላይ የሚታየውም እኮ ልክ እንደዛው ጥቁር ምልክት አለበት ማን አቡል ጀበል ዋና ረጋጭ ነበር ደባልቆ አፈሩን አደም የተፈጠረበትን ከአደም በፊት የነበረው አቡል ጀበል ዋና የጭቃ ቤት እንደሚሰራው እኮ በእግሩ ያቦካው አቡል ጀበል ነው ይላሉ ኢና ሊላሂ ወኢና ኢለይሂ ራጂዑን ይህን ነው የአባቶቻችን መንገድ የሚሉን ይህን የሰይጣን መንገድ ይህን ነው እስልምና የሚሉን ይህን ክህደት አስያ ወላሂ ብዬሻለሁ ሚሊዮን ሆነሽ ብትመጪ ይህን መንገድ አታሸንፊው ማንንም ይዛችሁ ብትመጡ አታሸንፉትም ወላሁ ጋሊቡን አላ አምሪ ከኑህ ጀምሮ ሲያሸንፉ ነው የመጡት ነቢያት ለዚህ ለክህደት መንገድ ጥብቅና ትቆማላችሁ አላህ በእስልምና ውለታ ከዋለልን በኋላ ድጋሚ ወደ ክህደት እንድንገባ ሙፍቲን ተከተሉ እገሌን ተከተሉ ትሉናላችሁ አንከተልም እኛ የምንከተለው አላሁ ስብሓነሁ ወተዓላ ያዘዝን ነው ሶሃባዎች የነበሩበትን አቡበክር ነቢዩ ሲሞቱ የተናገረውን እስልምና ነው ከአደም በፊት ማንም ሰው አልነበረም ከአደም በፊት ማንም ሰው አልነበረም የድምፅ ማስረጃቸውን ቁጭ አድርገናል فماذا بعد الحق إلا الضلال ከሐቅ በኋላ ምን ጥመት አለ እስካሁን በድምፅ ፋይል እንጂ እስከ ዛሬ ውሸታም ሲሉ ሰምታችሁ ታውቃላችሁ ውሸታም እኮ አይሉንም ለምን እውነቱን ብቻ ስለምናስቀምጥባቸው ውሸታም ብንሆን ኖሮ አላሁ ስብሓነሁ ወተዓላ ራሱ ያዋርደን ነበር የእሱን መብት አስቀመጥን የነቢዩን መብት አስቀመጥን አበቃ
صح ولا لا؟ النسو بنبيو السابو أبريت كالتملكو يلوهال بمصر الجان متعبت على قد 46 47 لي جيتاو سيد أحمد يدباتو نور ضلال يسفكت ويدينو شرر سفر قطر يلو سنتو بجو شارة الله زند نبرة تناقرو يما يفر بيالبسم بيقفم بيادهي بيكبر يقباني اللبتم بفردو أمر تبلو الله زند بشهوا بشري لالو إنا لله وإنا إليه راجعون الله سبحانه وتعالى ما لبسن ما قرسن دها ما درقن ما كبرن لمن بتشاني ستو لراسو يقباني اللبتم بفردو أمر ميبالو من بتشانو الله إيو زاري من يلالو جيتاو سيدي تبال دبات ميبالو ده سمين أكبابي يالا إزا أكبابي نبرو قل سبكو بيفلق بيالبس بيفلق بيادهي بيكبر عندم كالكا يلبتم مجرشاو دمو من دنو تبلو الله زندا بشهوا بشر الله اكو اندفلكون بلوت على اياتشو كتفت الله اندفلكون يالو سو على يلا ما نسيكر نبي صلى الله عليه وسلم منالو بدر زمتوتن ان زي مجمريا مسواتنت يهونوتن الله اكو اندفلጋችሁ ሆኑ ብሏቸው እኮ ሊሆን ይችላል አሉ ከዛ ውጭ እንደፈለከው ሆን የተባለ አንድም አካል የለም ቀጠሉ ጀማሉል ዓለም ወደ ጀይላኒ ቢወረውረው አብዱል ቃድር ጀይላኒ ማለት ነው ለውሐል መሕፉዝን አስመረመረው አሉ ለውሐል መሕፉዝን ከአላህ ውጭ የሚያውቃለ የአላህ ባሪያዎች ሆይ የለም አበደን ታላቁ ሰው ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንኳን አያውቁም አይደለም ዛሬ እነዚህ ሰዎች ጀይላኔን እኮ አላህ ለውሐል መሕፉዝን አስመርምሮታል ብለው እንደሚዋሹት ቀርቶ ማለት ነው አልጨረስኩም ገና ጀመርኩኝ እንጂ ሙሐመድ አወል የተባለው ደግሞ የመንዙማ የሽርክ መንዙማ ባይ ሙዓዝ ራሱን ሲያካብድ ምን ያለው ሊሳዳት ሙሰሊ ሙባረክ ይባላል እንዴ ሰለዋት ብል ማዲህ የነብዩ ማዲህ የሆነው የነብዩ አወዳሽ የሆነው ይባላል እንዴ አይባልም ለነፍሴ ስልኮ ነው ሰለዋት ማወርደው እሳቸው ላይ አንድ ሰለዋት ያወረደ አላህ 10 ያወርድበታል ነው እኮ የተባለው ምን አለ ሙዓዝ እኔ በጣም እድለኛ በሆንም ለዚህ በመመረጤ ደስተኛ በሆንም ከሳቸው ከታዋቂው ማዲህ ጋር ከሙሐመድ አወል ጋር ለመስራት ግን ብቁ አይደለሁም አለ ማን ነው ሙሐመድ አወል ስንት እናቶቻችንን ከእስልምና ወደ ሽርክ የመራ መቼም ይሄ ቃል ከባድ ቃል ነው አይደለ በማስረጃ ነው መነግራችሁ እስቲ የሚቀጥለውን ስንኝ ስሙና አሁን የተናገርኩት ውሸት ነው እውነት ነው ትላላችሁ በስቶብኛልና አያሌ ነገር ብዙ ጉዳይ ያለበት ሰው ወደ ማን ነው የሚሄደው ወደ አላህ ግን ስሙ እዚህ መሐመድ አወል ምን እንደሚል በስቶብኛልና አያሌ ነገር ብዙ ጉዳይ በስቶብኛል አቤት ብዬ ልጩህ ወደ ማን ያውም እኮ አላህ ጩሁልኝ አላለም ካስታወሳችሁ እንዲያውም አንድ ያላህ ባሪያ አላህን ይበልጥ እንደሚያውቀው ምልክቱ ሲጮህ ነው ወይስ በሹክሹክታ ጌታ አላሁ ሱብሓነሁ ወተዓላ ሲለምነው በሹክሹክታ ዘከሪያ አለይሂ ሰላም በስተርጅና አጥንቱ አርጅቶ ጸጉሩ ሸብቶ ሚስቱ አርጣ ምን ብሎ ለመነው ጌታችንን አላህ እንዲህ አለ ካፍ ሃያ አይን ሷድ ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وحن العظم مني واشتعل الرأس الشيبة ولم أكن بدعائك ربي شقيا الله أكبر الله أكبر الله أكبر كبيرا الله من آله كاف هايا عين صاد الله بتشانو ترجمة تشون ميكو ذكرو يتوسبت كونو رحمة ربك يجيته شروطا عبده زكريا
ያ የተከበረውን ባሪያውን ዘከርያን ያገኘበት የሆነችው እኮ ችሮታው የተገለጸባት ናት። ኢዝ ናዳ ረበሁ ዘከርያ ጌታውን በለመነ ጊዜ ኒዳአን ኸፊያ ድምፁን ዘቅ አርጎ ቃለ ረቢ ጌታዬ ሆይ አለ ኢኒ ወሐነ ልዓظሙ ሚኒ ቆደ አጥንቴ እኮ በሰበሰ ወሽተዐለ ረእሱ ሸይበን ጸጉሬ እኮ በሽበት ነደደ ቅልቅልቅልቅል አለ። ሚስቴም ማረጠች። ፈሀብሊ ሚን ለዱንከ ወልያ ካንተ የሆነ ምርጥ ልጅ ስጠኝ። የሪቱኒ ወየሪቱ ሚን አሊ ያዕቁብ ወጀዐልሁ ረቢ ረዲያ። አላሁ አክበር። የያዕቁብን ቤተሰቦች ስራ ነቢይነትን የሚወርስ የሆነ ወንድ ልጅ ስጠኝ። አላህ ምን አለ? ያ ዘከርያ ኢና ኑበሽሩከ ቢጉላሚን እስሙሁ የሕያ ለም ነጅዐል ለሁ ሚን ቀብሉ ሰሚያ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር ከቢራ። አንተ ዘከርያ ሆይ አበሰርንህ በወንድ ልጅ ስሙ የሕያ የሚባል ከሱ በፊት በዓለም ላይ ሞክሼ በዚህ ስም የሕያ የሚባል የሌለ የሆነ። እነ መሐመድ አወልስ ይህንን እኮ አይወዱም። አላህ በብቸኝነት እንዲመለክ እኮ አይወዱም። ይኸው ስሙት። አቤት ብዬ ልጩህ ወደ አላህ ሳይሆን እባሮቹ በር ቀልቤን ወደ እሳቸው አድርጌ ሰንዘር። ቀልቤን ወደ አላህ ሳይሆን ቀልቤን ወደ እሳቸው። አቤት ጮህኩባችሁ ጌቶቼ ዱስቱር ጮህኩባችሁ ከሙስጠፋ ይዤ ነቢዩ ሙሐመድን ብቻ ሳይሆን ደግሞ ከሙስጠፋ ይዤ እስከ አቡል በሸር የሰው ልጆች አባት እስከ ሆንከው እስከ አደም ድረስ ያላችሁትን በጠቅላላ ቸግሮኛል ድረሱልኝ። አቤ አንቢያም ሙርሰልም አንድ እንኳን ሳይቀር ነቢይ የለ መልእክተኛ የለ፣ ሁላችሁንም ጠራኋችሁ አለ። ከዚህ የበለጠ ግፍ ሰምታችሁ አይታችሁ ታውቃላችሁ? የአላህ ባሪያዎች ወይ እንደው በአላህ ይሁንባችሁ። ይሄ አሁን በቀልብ ውስጥ ያለ ሽርክ ነው ወይስ በአደባባይ በሲዲ በሚዲያ ተቀድቶ ህዝብ ለማጥመም የተለቀቀ? መልሱልኝ፣ መልሱልኝ የአላህ ባሪያዎች ወይ። ደጋግመን እኮ የምንጮኸው እንዲህ አይነት ክህደት ስላለ ነው። እርስ በእርሳችን በተውሂድ ላይ እንተሳሰር ስለምንል ነው። ሀዬ እሺ እንቀጥል። ገጽ 52 ላይ በዘመን ያላችሁ ሳዳቶች አኽያረ ቀኝ እጄን ጨብጡኝ ወድቄ እንዳልቀረ። አላሁ አክበር። ሺሊላህ ጌቶቼ አርሂቡ ዱስቱር። ዱስቱር ማለት እጅ እግር ሰጥተናል ማለት ነው። እጅ እግር የሚሰጠው ለአንድ አላህ ብቻ ሆኖ መቼም ያለ እናንተ ሁሉም አያምር። ያለ ማን ነው ሁሉም ነገር የማያምረው? ያለ አላህ። በእናንተ የሸሸ ምንም አያፍር፣ ያፍራል እንጂ። አላህ ምን አለ? ፈፊሩ ሽሹ ኢለላህ፣ ወደ አላህ ብቻ ሽሹ አለ። ጌቶች አትለፉኝ አለ። አደቤም ባያምር ስነ ስርዓቴ ባያምርም አትለፉኝ አለ። አደበ ቢስ ቡልሃ እንደኔ ቢኖር ስነ ስርዓት የሌለው ሞኝ እንደኔ እንኳን ቢኖር ባሪያ ሲባል ማጥፋት እለት ነው እድር። ለናንተ ይገባል ያጠፋን መማር ይላቸዋል። ያጠፋን የሚምረው ማን ብቻ ነው? ወንድሞቼ እስቲ ንገሩኝ። አያችሁ አይደለ? ይሄም የመሐመድ አወል የሽርክ መንዙማ ነው። ሰዎች ከእስልምና ምን እንዲሆኑ ወደ ክህደት እንዲሄዱ ማለት ነው። ሌላው መንዙማ ባይቀጥላል አብድ ብሎ እስኪሉ ቃድር እርዳታው አይውል አያድር ይላል። ኢና ሊላሂ ወኢና ኢለይሂ ራጂዑን። አብድልቃድር አንድ ስም አይደለም። አብድልቃድር የተባለውን ግለሰብ ስትለምነው እኮ አብድ ብለህ እስክትል ቃድር እርዳታው አይውል አያድር ወዲያው ይደርስልሃል ይላሉ። ወዲያው ደራሻችን ማን ሆኖ ሳለ? ጌታ አላሁ ሱብሓነሁ ወተዓላ ብቻ ሆኖ ሳለ። ቀጥል ደግሞ የቦረናው ደግዬ እርዱኝ አባብዬ ይሏቸዋል። ሱረቱል ፋቲሓ ላይ ቀላል የአማርኛ ትርጉም ኢያከ ማለት ምን ማለት ነው?
አንተም ብቻ ማለት ነው። ናዕቡዱ እናመልካለን፣ ወኢያከ ባንተም ብቻ ነስተዒን እንታገዛለን። እዚህስ ምን ይላሉ? የቦረናው ደግዬ እርዱኝ አባብዬ ይላሉ። ሰውየው ቀብር ውስጥ ገብቷል። የእኛን እርዳታ እንጂ የሚፈልገው እኛ የሱን እርዳታ እንፈልግ። እንቀጥል። አብሽር ወንድሜ ግባ በቶሎ ማን ነው ያፈረው ያ ነቢይ ብሎ ይላሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ማን ያለ ነው ማያፍረው? ያ አላህ ያለ ፊ ዱንያ ወልአኺራ አያፍርም። ያ ዒሳ ያለ ያፍራል ካልን ያ ነቢዩላህ ድረሱልን ያለም ሰው ያፍራል። ደራሻችን አላህ ብቻ ስለሆነ ሌላ ፉገራቸውን ስሙ። አንቱን ጠርቼ ምን አጥቼ አሉ። የሚጠራው ማን ብቻ ነው? ወቃለ ረቡኩም ውድዑኒ አስተጂብ ለኩም። ጌታችሁ አለ ለምኑኝ መልስ እሰጣለሁ። አንቱን ጠርቼ ምን አጥቼ ልሙት ፈንድቼ ልዮትና አህመድ ሙሽራው የመዲናው አሉ። እሳቸው በመናም ይታያሉ እንጂ እንደገና እሳቸውን አይተን እንድንፈነዳን የተፈለገው በመናም ራሱ ብናያቸው ደስ እንዲለን አላህ እንኳንም በመናም ወፈከን፣ በሱናቸው ላይ አኑረ፣ በሱናቸው ላይ ግደለን፣ ከእሳቸው ጋር ቀስቅሰን እንጂ የሚባለው ሊዮት ባኮትን ልፈንዳ እንዲልበል የሚባል እምነት አለን እኛ ዘንድ የለንም አበደን። እንቀጥል። የቃጥባሪ አምላኪዎች አሁንም ምን ይላሉ? ገውሱን ተድራ ገውስ ወልዳ ነገሰች፣ ኑሩም በኑሩ ላይ ደራርባ ለበሰች ይላሉ። ትርጉም ገውሱን ማለት ምን ማለት ነው? የጭንቅ ገላጋዩን። ተድራ ማለት አግብታ ማለት ነው። ገውስ ወልዳ የጭንቅ ገላጋይ ደግሞ ወልዳ ነገሰች፣ ንጉሥ ሆነች እኮ። ኑሩም በኑሩ ላይ ደራርባ ለበሰች ፋጢማ ያቄቦ ይላሉ። ፋጢማ ያቄቦ ማናት? የሼክ ቃጥባሬ ሚስት ናት። እሷን አስመልክቶ አፌን በሐራሙ ልፈግፍግላት እያለ ሰውየው ስንቶችን ያጠመመ ሰው ነው። ያም ሰው በወቅቱ ማለት ነው ምን ይላል? ገውሱን የጭንቅ ገላጋዩን ማንን? ሼክ ኢሳን ተድራ ገውስ ወልዳ የጭንቅ ገላጋይ ልጅ ወልዳ ነገሰች እኮ እሷ ይላሉ። ይሄ እንግዲህ ከእስልምና ያስወጣል። የጭንቅ ገላጋይ አባትም የጭንቅ ገላጋይ ልጅም የለም። የጭንቅ ገላጋያችን አንድ አላሁ ስብሓነሁ ወተዓላ ነው። ወደ ቪዲዮዎቹ እንመለሳለን። 6ኛ ነጥብ ነቢዩ ሰለላሁ ዐለይሂ ወሰለም የነሱ መጫወቻ ናቸው ስንል በማስረጃ ነው። 6ኛ ቪዲዮን ክፈትልኝ። 6ኛ ቪዲዮ ስንቶቹ ታደሉ እንደ ኡስታዝ ፈድሉ እንደ መንሱር ያሉ ይላል። ፈድሉ ማለት አንዋር መስጂድ ላይ ፎቶ ተነስቶ የድብቅም አይደለም፣ ፎቶ ተነስቶ ፈድሉ እዚህ ጋር የለም፣ አሁን ወደ አኼራ ሄዷል። ጫት መስጂድ ውስጥ ለሴቶች በእጁ ሲያከፋፍል ፎቶ የተነሳ ነው። አንዋር መስጂድ ቅጥር ግቢ ውስጥ ማለት ነው። መስጂድ ጫት መቃሚያ ነው ወይስ አላህ ማምለኪያ? አላህ ማምለኪያ። ቀጥለው አሁን እንስማ። እሺ ትንሽ መልሰው። ላይ ማሾፍ አለ። እውነት የነቢዩ ወዳጆች ማለት ነው አይደለም። ጫት በሚቅሙ ሰዎች የፈለገ ሷሊህ እንኳን ቢሆን ከነቢዩ ስነ ምግባር ውስጥ እኮ ከፊሉን አላህ አድሎታል እንጂ የሚባለው ነቢዩን እንዳየ ነው። እነሱን ያየማ ማለት ነቢዩ ላይ ማሾፍ ነው አይደለም? እንደው በአላህ ይሆንባችሁ።
እነዚህ ናቸው አሁን እንግዲህ የነብዩ ወዳጆች ነን የሚሉት። ቪዲዮ ቁጥር 7 ክፈትልኝ። ቪዲዮውን አሳያቸው። መርሐባ። የሰይጣን መንገድ መጥፎውን ጥሩ አድርጎ ለማቅረብ መሞከር ነውር ነው። የሰርግ ቀን እንደዚህ ወንድና ሴት ተደባልቀው ኢስላምን ማፍረሳቸውን ሰይጣንን መታዘዛቸው ምን ሲሉ ይጠሩታል? የሰማህም ስማ ላልሰማ አሰማ፣ ሙሽሮች ተጋቡ በነብዩ ሱና ይላሉ። በፍጹም ይሄ የነብዩ ሱና አይደለም። ይሄ ሰይጣንን መታዘዝ ነው። አያችሁ አይደል? ሰለዋት ምናምን በሚል ስም ነው ብለው ወንድና ሴት ተደባልቀው ይጨፍራሉ። የሰማህም ስማ ያልሰማ የጀማ ኮፒ ሊንክ አድርጎ እያያዘብን ነው። ኡስታዝ አትሰማን ነው። ኮፒ ሊንክ አድርጎ ያጀማ ነብዩን ታዘናል ቢሉ ይሄ መቀለድ ነው። 7 ቪዲዮ ቁጥር 7 ክፈትልኝ። ኦኬ ቪዲዮ ቁጥር እንደገና አይ ቪዲዮ ቁጥር 7 ወጣ። ቪዲዮ ቁጥር 8 አፎን ቪዲዮ ቁጥር 8 አዎ ኦኬ ያጀማ ነብዩ ይመጣሉ ወይ ይላል። አረሱ ተቋርጦ ነበር ኡስታዝ። አሁን እንደገና ኮፒ ሊንክ አድርጎ ያጀማ እንትን እያሉ ነው። ኮፒ ሊንክ አድርጎ ኦኬ ቪዲዮ ቁጥር 7 2 ነው። አንደኛው ልክፈተው ልድገመው። ከሱ በታች ያለው አዎ እሱ በቃ ይበቃኛል። አርሂቡ ነብዩ ነው የሚሉት። ያው አሁን ማሳየት የፈለግኩት እዚህ ጋር ምንድን ነው ጥያቄ ምን ይሆናል? ነቢዩ ሰለላሁ ዐለይሂ ወሰለም ይመጣሉ ወይ የሚል ነው። አይመጡ ሞተዋል፣ ተሰናብተናቸዋል። አኼራ ላይ ከእሳቸው ጋር እንዲያገናኘን ነው የምንመኘው። እነዚህ ሰዎች ሌላ የሚሉትን ሰለዋት ቁጭ ብለው ይሉና አርሂቡ ነቢ ላይ ሲደርሱ፣ መርሃባ ነቢ ላይ ሲደርሱ ግን ይቆማሉ። ይሄም ቪዲዮ ላይ ቆመው ነው የሚሉት። ለምን ስትሉ እሱን ነው ማሳየት የፈለግኩት። ለምን ስትሉ አዎ መርሃባ ነቢ መርሃባ፣ መርሃባ ነቢ መርሃባ ብለው ይቆሙላቸዋል። መርሃባ ማለት ምን ማለት ነው? በቋንቋችን እንኳን ደህና መጡ ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም በህይወት ዘመናቸው እንኳን ሶሃቦች ሲቆሙላቸው አይወዱም ነበረ። አሁን አንተ የጨመርክባቸው እንዳትሉኝ ደግሞ አሁንም የሽርክ መንዙማ ባዩ መሐመድ አወል ምን ይላል? ይሄን ሲያብራራልን አይዟችሁ ተደሰቱ፣ መውሊድ የመጣችሁ ከነ አስሓባዎቹ ነቢይ መጡላችሁ ይላል። አላሁ አክበር። አይዟችሁ ተደሰቱ፣ መውሊድ የመጣችሁ ከነ አስሓባዎቹ እኮ ነቢዩ ሙሐመድ መጡላችሁ ይላል። ለምን አልጠየቁትም? እዛ መዘጋጃ ቤት የተሰበሰቡት የታሉ ብለው ቢጠይቁት እኮ ጥሩ ነበር። ሰው ሰብስቦ ነው አይዟችሁ ተደሰቱ፣ መውሊድ የመጣችሁ ከእና ሷባዎቹ ነቢይ መጡላችሁ ይላሉ። አገራችንም ላይ በተለይ ወደ ሰሜኑ ክፍል ሰዎች ይሰበሰቡና አንዲት መስገጃ ያስቀምጣሉ። ምንድናት ሲባል ነቢዩና ጓደኞቻቸው መጥተው የሚያሐድሩበት የሚቀመጡበት ቦታ ነው ይላሉ። ይሄ ከእስልምና ያስወጣል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሞተዋል፣ የትም አይመጡም። ራሳቸው ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? የቅያማ ቀን መጀመሪያ ቀብሬ ተከፍቶልኝ መውጣው እኔ ነኝ። ከቅያማ ቀን በፊት እሳቸው የትም አይመጡም። ቪዲዮ ቁጥር 8 ክፈትልኝ። መርሐባ አብሬትዬ የት ኖት አባባ አላቸው። እኚህ ናቸው የአብሬት ሼክ። እንግዲህ ፎቶቸው ተለጥፏል። ሌላ ቪዲዮ ስላለ ደግሞ በሰፊው እንሄድበታለን። አብሬትዬ የት ኖት አባባ አላቸው። ሞተዋል በደርግ ዘመን ገና አንተ ሳትወለድ። ሙሀባ የት ይዞት ገባ ይላቸዋል። ሙሀባ አይደለም ይዟቸው የገባው
አንድ የደርግ ባለስልጣን እሳቸውን ይዞ ወስዶ ከነ ልጃቸው ከነ ተከታዮቻቸው ገሏቸዋል። ከደርግ